የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት። አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድን ነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኸኝ? በእኔ ምንድን ነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከእኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም? እስራኤልን ከግብፅ ነፃ ያወጣው ነቢዩ ማን ነው? ሙሴ ነው። ሙሴ ኮልታፋ ነው። የእግዚአብሔር ቅኔ አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለእኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም። እግዚአብሔር 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለሁ። ስንት ዓመት ሲሞላ? መቼ ነው የሰራበት? ዕፀ ጳጦስ እግር ስር ወድቆ ሲደፋ ነው። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸው። እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ ከተንገበገቡ ሰዎች እንዲሁም ከማይወጥ ቁራ እኮ የገዛ ልጆቹን አያሳድግም። ግን ልጆቹን የማይመገበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማጣ እየመጣ ለኤልያስ ስጋ ቀረበ። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። እኛንን እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደል? እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው ያለው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጅ ይሁዳ ነው የከተማ ልጅ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። እኛ እዚህ አዳራሽ ውስጥ ያለን ሰዎች ጸጋችን ምንድን? ለሐዋርያት የተሰጠ መንፈስ ቅዱስ ለእኛ ተሰጥቷል? አልተሰጠም? አልተሰጣችሁ? አልተጠመቃችሁ? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቷል። ለሐዋርያት የተሰጠው ለእኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻልነው ለምንድን ነው? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆሰው። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቶናል። በተሰጠን ጸጋ እንድናገለግል ግን ምን አለ? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በ40 እና በ80 ቀን ሲሰጠን ሁላችንም ላይ ይሰራል። እዚህ መሃል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም የሚገርመኝ ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደል? ከኔ ጋር ናችሁ? ምንድነው ሪሞቱ? ምንድነው የሚሰራው? እስቲ ያበራል፣ ያጠፋል፣ ሌላስ? ይቀይራል ቻናል፣ ሌላስ? ድምጽ ይቀንሳል፣ ድምጽ ይጨምራል። ወደ ኋላ ፊልም ወይ ምናምን ከሆነ ወደ ኋላ ማድረግ ይችላል አይደል? ወደፊት ያደርጋል። ሌላ ስራ የለው። እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው ብዙ ናቸው? እኛ የምንጠቀመው ግን 5 ነው። ብዙዎቻችን የምንጠቀመው ማጥፋት፣ ማብራት፣ ድምጽ መቀነስ፣ ድምጽ መጨመር፣ ወደ ኋላ ወደፊት። የቀሩት ምንድነው የሚሰሩት? እስቲ ቤት ሂዱና ያዋቸው ምን እንደሚሰሩ ሳናቅ ልንሞት ነው።
ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀምንበት። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ብዙ ነው፣ ግን የምንችለው ማብራት፣ ማጥፋት፣ መተኛት፣ መነሳት፣ ድምፅ መጨመር፣ መጮህ ማለት ነው፣ ድምፅ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል እግዚአብሔር። እያንዳንዳችን ውስጥ ያስቀመጠው ጸጋ አለ፣ እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው ለክርስቶስ መንገድ የጠረገው። በእድሜ ትንሽ ነው፣ በአጭር ጊዜ ነው ያገለገለው። ዮሐንስ 6 ወር አገልግሎ የሰራውን ሥራ እኛ 6 ዓመት አገልግለን ለምንድን ያቃተው? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ሥራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ጋር ናቸው። አንድ አባት ይገርማቸዋል። አንድ ብሔረሰብ ሊያስተምሩ ሄዱ። ደቡብ ኢትዮጵያ ውስጥ እርቃናቸውን የሚሄዱ ከኛ ባህል በጣም የተለየ ባህል ያላቸው ብሔረሰቦችን አጠመቁና ከተጠመቁ በኋላ ጾም መጾም አለባቸው አይደል? የለባቸው? እኛ ደግሞ ስንት አጽዋማት ነው ያለን? አሁን እነዚህ ብሔረሰቦች 7 ጾም ጾሙ ቢባሉ አይክዱም ገና ከመጀመሪያቸው። ስለዚህ እኛ አባት አሰቡና 7ቱ አጽዋማት ይቅርባቸው፣ እስቲ አነስ ያለችውን ጾም ብለው፣ በአጋጣሚ ክረምት ነበረ፣ በዚህ ወቅት ነበር፣ አሁን ባለንበት ሰሞን ነው ያጠመቋቸው። ከፊት ምን ጾም አለ የሚመጣ? ፍልሰታ አይደለ? ፍልሰታ ስንት ቀን ነች? በቃ 15 ቀን አሁን ጾም ትጾማላችሁ አሏቸው። ሰበሰቡና የሀገር ሽማግሌዎች ግን ሲያስቡት እስከ 9 ጾሙ ቢሏቸው አይችሉም። ምን አሏቸው? ብሉ፣ ግን ቅቤ እንዳትበሉ፣ ስጋ እንዳትበሉ፣ ወተት እንዳትጠጡ፣ እንቁላል እንዳትበሉ፣ ይሄን አደራ አሏቸው። 15 ቀን ነው፣ ምንም ችግር የለም አሉ። እነዚህ ብሔረሰቦች መጾም ጀመሩ። 5 ቀን ጾሙ። ከ5 ቀን በኋላ ማዛጋት ጀመሩ። አንደኛ እነሱ ዋነኛ የሚጠጡት ወተት ነው፣ እንደ ውሃ። እንደኛ የሆነ በዓል ጠብቀው ስጋ የሚበሉ አይደለም። የሚበሉት ዋና ምግባቸው ስጋ ነው። በጣም መረራቸው፣ በቃ ተቸገሩ። ከዛ ከሀገር ሽማግሌዎቹ መሃል አንዱ ተነሱና ምን አሉ? እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዴ አሉ። አይ አሬራ አላሉም ተው። ከዛ የቀሩትን 2 ሳምንታት አሬራ እየበሉ ከዛኛ አባት ጾሙ ካለቀ በኋላ እንዴት ናችሁ ጾም እንዴት ነው ሲሏቸው አሬራ ባይኖር ኖሮ ሞተን ነበር። ግን ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም አለበት። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ እውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? የእግዚአብሔር። ጸጋቸውን እንዲጠብቅል አሁን ሐዋርያት በጣም ይገርም 72 ቋንቋን የተናገሩ እግዚአብሔር በባቢሎን ሜዳ ላይ የበተነውን የዓለም ቋንቋ ሰበሰበው ሐዋርያት ውስጥ። በባቢሎን ሰዎች ትዕቢት የተበተነው የዓለም ቋንቋ በሐዋርያት ትሕትና ተሰበሰበ። በዓለም ሁሉ ቋንቋ ተናገሩ። የእግዚአብሔር ትሕትናው እንዴት አይነት ነው! ክርስቶስ በዚህ ምድር ላይ ያለኮ ተናግሮ ሄደው አንድ ቋንቋ ነው። ግፋ ቢል 2 ነው፣ ዕብራይስጥና አራማይክ ነው ተናግሮ ሄደው። ግን ክርስቶስ ስንት ቋንቋ ያውቃል? ስንት ቋንቋ ይችላል? እሱ የማይችለው ቋንቋ አለ? የለም። ግን በአንድ ቋንቋ አስተምሮ ሄደ። እኛ አሁን ከአንድ በላይ ቋንቋ ካወቅን ያስችለናል? ይኸው እንግሊዘኛ መከራችን አንድ የምናየው ቢያንስ አትሊስት እንላለን። ክርስቶስ የዓለምን ሁሉ ቋንቋ ያውቃል፣ ግን በአንድ ቋንቋ አስተምሮ ሄደ። ምስኪኖቹን ገበሬዎች ግራ አላጋባቸውም። በግሪክኛ ጀምሮ በሮማይስጥ መጨረስ አቅተው እሱ ያላረገውን ግን ሐዋርያቱን 72 ቋንቋ አሸከማቸው። እንዴት አይነት ነገር ነው! በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እውነት እላችኋለሁ ከዚያም በላይ ያደርጋል ይላል። ክርስቶስ በአንድ ቋንቋ አስተምሮ ሄዶ ሐዋርያትን ግን 72 ቋንቋ ተናጋሪዎች አደረጋቸው። በሄዱበት እንዲያስተምሩ አደረጋቸው። እሱ ከአንድ ሀገር ሳይወጣ አስተምሮ ሄደ፣ እነሱ ግን ዓለም እንዲዞሩ አደረጋቸው። በጣም ይደንቃል። ቋንቋ በትክክል ለአገልግሎት የተሰጠ እንጂ ለጸብ የተሰጠ አይደለም። ክርስቶስ ቋንቋን ለሐዋርያት የሰጠው እንዲከፋፈሉበት እንዲጣሉበት አይደለም። ወንጌልን ለዓለም ሁሉ ምን እንዲሉ እንዲያደ ፈሪ የነበሩት ሐዋርያት ደፋሮች። ቅዱስ ጴጥሮስ
ከአንዴም ሶስቴ ጌታን አላውቅም ብሎ ክዶ ነበር። ፈርቶ ክዶ ነበር። በ3 ሰው ፊት የካደው ጴጥሮስ በ3000 ሰዎች ፊት አስተማረ። ቆሞ 3000 ሕዝብ ባለበት ሰበከ። ሰብኮ ሲጨርስ 3000 ሰዎች በክርስቶስ አመኑ ይላል። በአንድ ስብከት 3000 ሰው ማሳመን ቻለ። እኛ በ3000 ስብከት አንድ ሰው ለማሳመን እንቸገር። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነብዩ ማን ነው? ሙሴ ነው። ሙሴ ኮልታፋ ነው። የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም እግዚአብሔር። ትዝ ይላችኋል? ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብፅን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው። ለእስራኤላዊው አግዞ ግብፃዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው፣ ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣ አለው። ስንት ዓመት ሲሞላ? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? ደና ጉልበት ያለው መቼ ነው? አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለኔ ምንም አይሰራም። ግብጽ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያን ህዝቤን ነፃ አውጣ። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤም ለማህበራትም ጥሩ ሰው ይመረጥ ይባላል። አንዳንድ የተማሩ ትልቅ ስልጣን ያላቸው ምናምን ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባልና ተሰብስበው ተበጣብጠው ይበተናሉ። ለምን? እግዚአብሔር በእኛ እውቀት አይሰራም። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ። በታሪኩ ሰርቶ ያውቅ። 12 ሐዋርያት አሁን ጾማቸውን ምን ጾምላችሁ የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች፣ ይሁዳ ነው የከተማ ልጅ። ትቢቱም አልተቻለም መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱዕ ያልሆነ ፈሪዎች፣ ተጠራጣሪዎች፣ በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። ባለቅኔ ነው። በቃ ከስግ ኤልያስን የመገበው ቁራ ነው። የእግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ እኮ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ ያደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ አቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና እዚህ መሃል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች እረ እኔ እኮ እውቀት የለኝ፣ ከእውቀት እውቀት የለኝ፣ ከህይወት ህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። እና ሐዋርያት የጾሙት ድካማቸውን ተረድተው ነው። ቋንቋ ተሰጣቸው። እንዴት ሄደው ይህንን ዓለም ይሰብኩታል? እንዴት ሄደው ያዳርሱታል? እሳቱን ስለቱን እንዴት ይችሉታል? ያን ጊዜ ጾማሉ እንዳለ ክርስቶስ ከአገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተምራል። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ።
መጥምቁ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ግቡ ከማለቱ በፊት ምድረ በዳ ላይ ነው የነበረው። ጾም ላይ ነበር፣ ጸሎት ላይ ነው የነበረው። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ አልወጣም። ወደ አረብ ሀገር ሄድኩኝ 3 ዓመት ቆየ፣ ጸልየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር ይሰራዋል። አለዚያ ግን ገንዘባችን የሚሰራው ከመሰለን ዕውቀታችን የሚሰራው ከመሰለን እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያድርግልን። አዎ የሆነ እንደው የተደበቀ አቅም የሌለው ሰው የለም። ምክንያቱም ለኔም ላንተም የተሰጠው በ40 ቀን የተሰጠን መንፈስ ቅዱስ ስንት ነው? አንድ ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኸኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራ ብለን የምንጠይቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።